ሰላም ሰላም ቤተሰቦች እንዴት አላችሁ? ዛሬ እኔ አልወዳደርም። ዜግነታችሁን በገንዘብ ተቀይራላችሁ? አዎ። እኔ በቃኝ ማስታወስ አልፈልግም። ያኔ እሱ አትጠሩም? መቃብር ቆፋሪን ለለቅሶ እንጂ ለሰርግ ማን ይፈልገዋል ብለን እነዚህን የመሳሰሉ ቪዲዮዎችን ሰብሰብ አድርጌላችኋለሁ። ከእናንተ የሚጠበቀው አብራችሁን መቆየት ነው። የትም እንዳትሄዱ። ከጊዜው ከቴክኖሎጂ ጋር መሄድ ነው። ድሮ ልጆች የዘንድሮ ማለትም የዘንድሮ ተጫዋቾች በእኛ ጊዜ እንዴት ነበር? በአሁኑ ደግሞ እንዴት የዘንድሮ ልጆች አካውንት ጭምር ይዘው እየሄዱ ያሉት አካውንት ከፍተው የዘንድሮ ልጆች አላችሁ? እውነት አካውንት አለን። ምንም ማድረግ አይቻልም። ከጊዜው ከቴክኖሎጂ ጋር መሄድ ነው። ወደ ማን ነው የሚገባው? ንገረኝ። ወደ ማን ነው? በእጅ ብር የለኝም ማለት አካውንት ከጊዜው ጋር ነው የሄደው። አይ የላችሁም እኮ ከጊዜው ጋር የሄዱ የአካውንት ይዞ መስወር ማለት ወይ ጉድ! ማን ጋር ትራንስፈር ታደርግ ነው። እሺ ጨፍሩና እናስገባለን። በእውነት አስገባለሽ። ሆያ ሆዬ ሆያ ነው ጌታ ጌታ ነው ጌታ ጌታ ዝምበለ ዝናቡ መጣ ያባብዬ ቤት እጠለላለሁ አካውንት አለ ሆያ ሆዬ አፊ ማርዬ ከጊዜው ጋር የሚሄድ ማለት ነው። እኔ በእውነት ገርሞኛል። እንኳን ነበር ይኸው አሸናፊ ይኸው እስቲ ቆይ አመሰግናለሁ። ወዳችኋለሁ። ደጉልኝ። ቻው። እሺ። ዜግነትህን በብር ትቀይራለህ? ሀሳብ አስተያየትን በኮሜንት አስቀምጡ። ቃለ መጠይቅ የተደረገላቸው እንደሚያሉትን አብረን እንመልከት። እንደው አይበልና ነው ዜግነትሽን በገንዘብ ቀይሪ ብትባይ በኢትዮጵያዊነት ያልደራደርም አልቀይርም አለ። አባቱ ስንቱ አለኝ መሰለሽ በገንዘብ ቀይራሉ። ኢትዮጵያዊነት በገንዘብ ይቀየራል? አይቀየርም። ደም ዋጋ አጥንት ተከፍሎባት የተሰጠችኝ ሀገር ናት። አልደራደርባት። የጦር ሰራዊት ልጅ ነኝ አባቴ። እስቲ እግዚአብሔር በእውነት ፋዘር ዘማች ነበሩ። ግን 44 ዓመት ኢትዮጵያን አገልግሏል አባትሽ ቤተሰብሽ። ስለዚህ አገር አይሸጥ በብር አይሸጥ። የወታደር ልጅ ስለ ሀገር ይገባዋል። የወታደር ልጅ የሀገር ፍቅር ትርጉሙን ይረዳል። አቦ ዝንዬ ይመችሽ በጣም። ዜግነትን በገንዘብ ትቀይራለህ? ማይቻል ነገር ነው። እሺ ዜግነት መቼም አይቀየርም። ይሄ አንደኛ ኢትዮጵያዊ ዜግነት ነው። የትኛው ገዝቶ ሌላ ሀገር ተቻለ ስራም ሁሉም ነገር ስላው ነገሮች ግን ዜግነት ለገንዘብ አይቀየርም። በፍጹም አይቀየርም። ያክብርልኝ መልኬ። ዜግነትን በገንዘብ ትቀይራለህ? በኢትዮጵያዊነታችን እንኮራለን። በኢትዮጵያዊነታችን እንኮራለን። ዜግነቴ እኮራለሁ። ነብር ጅንጉርጉርነቱን ኢትዮጵያዊነቱን አይቀይርም። መንትያ ነው። ዜግነታችሁን በገንዘብ ትቀይራላችሁ? ድላሚ ድቅ አለ ገንዘብ ትቀይር። ስንት ብር? በሁለቱም በአንድ እሱም ከተገኘ ኢትዮጵያ እንዳንታፈስን ይፈላ። ዜግነትን ብሬ በገንዘብ ትቀይራለህ? አልቀይርም። ለምን? ምክንያቱም ዜግነትን በገንዘብ የሚቀይር ነገር አይደለም። ስለዚህ ዜግነት የመጣበት ደም ስለሆነ በገንዘብ አልቀየርም። በተራ ነገር የመጣ ጉዳይ አይደለም። አዎ በተራ ነገር የመጣ ጉዳይ አይደለም። ስለዚህ በገንዘብ አልቀየርም። በጣም እናመሰግናለን። ዜግነትን በገንዘብ ትቀይራለህ? ኢትዮጵያዊነትን አልቀየርም። ለምን ሀገር ማለት ስንት መስዋዕትነት የተከፈለበት ሀገር ናት። ስለዚህ እንዴት አድርገህ ሰው ደሙን አፍስሶ ብዙ ነገር አጥንቱን አርግፎ እንትን ያለበት ስለሆነ እንዴት እንችላለን? ተስፋ አሁን ቅድም እዛ ጋር ስጠይቅ አይደለም በገንዘብ በነፃም ቀይራለሁ አለ። እንዴት አለ እንዲያስተው እንዴት አለ በቃ እንደው በገንዘብም ቢሆን በምንም እቀይራለሁ ነው። አንተ ግን በኢትዮጵያዊነት ያው የሰው ሀሳብ ይለያያል። እንደኔ ሀሳብ ደግሞ እንደዛ ነው። አንተ ምን ማለት ናት ሀገር?
አገር ማለት በቃ አጥንቴ እኮ ናት። አገር እንዴት ትኖራለህ? አገር እኮ እናት ናት፣ አባት ነው። በቃ ሁሉ ነገር ስለሆነ በአገር በገንዘብ ሆነ በተለያየ ነገር ሊቀየር አይችልም። ጀማላ ይመቻል። ዜግነትን በገንዘብ ትቀይራል? አዎ 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 አለ። ኧረ ተው እውነት ቀየረ። ለምሳሌ ለማን አሁን አሜሪካ ብታቀርብልህ? ፍራንስ ለፍራንስ ነው። አሜሪካና ከፍራንስ ፍራንስ አክቹአሊ አሜሪካ ግን ያው ፍራንስ ዜግነት ስለምሰጥ ከፍዬ ሄጄ እዛ ዜግነት ጭራሽ ከፍሎ ከሆነማ በቃ ቀድመህ ነው የማይደብረኝ። ምን አደረገች ኢትዮጵያ? ነገር ዜግነትን በገንዘብ ትቀይራለህ? በጣም ለምን እንዴት ትቀይራለህ? አሁን የጠየኳቸው 2-3 ልጆች ከአንዳንድ እንቀይራለን ብሎኝ ነበር። ስለ አሁን ዜግነት ሊሰጥ ይችላል እንጂ ማንነት ኢትዮጵያዊነትን በገንዘብ አቀይራች ሊሆንም አይችልም። ግን ዜግነት ሊሰጥ ይችላል። እንዲሁ ከመጣ ይምጣ እንጂ ኢትዮጵያዊነት አይፋቅም። አቦ ይመች። 0 ሲባዛ በመቶ ስንት ነው? አብረን እንከታተል። እንዴት ነሽ? ደህና ነህ? ሰላም ነው አለሁልሽ። ያው የቲክቶክ ቪዲዮ እየሰራው ነው። አንድ ጠይቄ ልጠይቅሽ? ደስ ይለኛል። እሺ 0 ሲባዛ በመቶ ስንት ነው? 100 ነው። 100 አለች። ስንት? 100 ጠኛንሽ? ደገመች። ሲባዛ 100 ስንት ነው? 100 አይ 100 አይደል። ጭራሽ አትከራከር አለች። አንተ አትከራከራ። ምንም ማድረግ አይቻልም። እንግዲህ የዘንድሮ ተማሪ በ97 አፈሳ ጊዜ 97 ግርግር ነው። ምንም አይመረጥም። በየቤቱ ነው መደዳው ነው ዝግና አድርገው የሚያስገቡት። ሁሉን ማታ እንዳለ የሰፈር ልጅ እየመረጡ ዝም ብለው ከተውናል። ብድግ አድርገው በየቤቱ ነው እየተንኳኳ የተወሰር ነው። ገብተን ሌሊት ላይ አንድ ቂቤ ሻጭ ይዘውት መጡ። 42 ነን። ጠባብ ነች ቤቷ። አስገቡትና ፖሊስ ሆድ አመማው ሽንት ቤት ፈቀደው ይላል። ዝም በቃ ሁላችንም አወራንና እኛስ ቢያመን ኖሮ እኛ ቢያመን ሆዳችን ቢያመን ምንድነው የምናደርገው? ሽንት ቤት አልተፈቀደለትም። በቃ ተፈለገና ኩርቱ ፌስታል በቃ ይጠቀም ከሞት አይበልጥም በላቡ በዚህ መጥቷል። ከዛ ፌስታል ኩርቱ ፌስታል ተሰጠው። ቁጭ አለና ፒሽ 2 ጊዜ ነው ያለው። እንደ ቢክስ አይን ያቃጠላል ሽታ። ምን ሚለን ጥሩ ነው ኦኖቼ እናንተ ሸተተ እኔ ፎይ አልኳል። ሴዶ ውድድሩን አልወዳደርም አለ። ይሄ መልእክት ለኢትዮጵያ ሕዝብ ነው። እኔ ውድድሩ የቀረው 4 ቀን ነው፣ ግን እኔ አልወዳደርም። በቃ መወዳደር አልችልም። እኔ ለምን እንቁላሉን እኔ አስጠይቄያለሁ፣ በሃይማኖትም አስጠይቄያለሁ። ሲህር ነው፣ ድግም ተሰርቶበታል፣ መተት ተሰርቶበታል ተብያለሁ። በእንደዚህ አይነት ነገር ደግሞ እኔ አልጫወትም። ስለዚህ የኢትዮጵያ ሕዝብ ትኬት የገዛችሁ ውድድሩን ስፖንሰር ያደረጋችሁ ምናምን እኔ አልጫወትም ማለት ነው። ድግም ሰርቶ ነው። ከዚህ በፊትም ንቃተ ህሊናን በእንቁላሉ ከመታው በኋላ ነው በቃ ልጁ ከዛ በኋላ የጀዘበው ማለት ነው። ስለዚህ እኔ ውድድር አልወዳደርም። ትኬት የገዛችሁም ሰዎች በቃ ወይም ሌላ ተደባዳቢ ከውጭ አምጡልኝ። ሐሙስ ሌላ ከመጣችሁልኝ እገባለሁ። ግን ከዚህ ሰውዬ ከመተታም ሰውዬ ጋር አልገባም። በቃ ከዚህ ከበቀሉ ጋር አልገባም። ይኸው ቲሸርታችሁን ውሰዱ። አልፈልግም። ያዝ ውሰድ። መቃብር ቆፋሪ ለለቅሶ እንጂ ለሰርግ ማን ይፈልገዋል ብለህ ነው? እውነት ነው ዴቭ ነግሬሃለሁ። ይኸውልህ ጥሬ ስጋ ምንም ነገር እንዳያንስ ምንም ነገር የሚያንስ ነገር ማየት አልፈልግም። ይኸውልህ የባንዱ ጉዳይ እንደታረጋችሁ በቃ ልጅ ዳኒ ጋሽ ደጉ እንዴት ዋሉ? እንደምን አለ? እንዴት እየመጡ ነው? አታይም? የኔ ነገር አፈር ባፈሮኝ ተስራ ነው። ወዴት ነው አንተስ? እህቴ እኮ ዛሬ ታገባለች። ታናሽ እህቴ ማ ስንዱ ነቻ? ስንዱ ትንሿ? አዎ መቃብር ቆፋሪ ስንዱ ታገባ ነው። የሰፈሰው ተጠርቷል። እሱ አትጠሩም? መቃብር ቆፋሪ ለለቅሶ እንጂ ለሰርግ ማን ይፈልገዋል ብለን ቶሱ ስንዱ ታገባ ነው። ያለም ያርገዋ ለለቅሶ እንጂ ለሰርግ ማን የዛሬ ቪዲዮ ይህን ይመስላል። አብራችሁን ስለቆያችሁ አመሰግናለሁ።